ሰበር መረጃ ሰላም ጤና ይስጥልን የሁሉ አዲስ ቤተሰቦች፣ አሁን ከመሸ የደረሰን ሰበር መረጃ በርካታ ታዋቂ ግለሰቦች በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። አርቲስት ሰራዊት ፍቅሬ፣ ታዋቂ ኢንፍሉዌንሰር መንሱር ጀማል እና ጋዜጠኛ ዳንኤል ተገኝና ሌሎችን በቁጥጥር ስር መዋላቸው ዘሀበሻ ዘግቧል። ይህን አነጋጋሪ ጉዳይ በዝርዝር የምንመለከት ይሆናል። እስከ መጨረሻው አብራችሁን ቆዩ። የፌዴራል ፖሊስ ሀገሪቱን እያነጋገረ ባለው እና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩትን ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ ጀመረ። በዚህም መሰረት አንጋፋው አርቲስት እና የማስታወቂያው ባለሙያ ሰራዊት ፍቅሬና አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔና አርቲስት አብርሃም ገዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታታይ ያላቸው መንሱር ጀማልና ወንድም ካሊድን በቁጥጥር ስር ከዋሉት መካከል ይገኙበታል። ዜናው የተጠናቀረበት ጊዜ ጀምሮ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪዎችና ከአጭበርባሪው ድርጅት ጋር በመተባበር እና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው። ድርጅቱ የቢዋይዲ ሲገል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በዋስና በ3 ወር ውስጥ አስረክባለሁ በማለት ከ450 ሺህ በላይ የሚሆኑ ዜጎችን ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ ማህበረሰቡ ላይ ከፍተኛ የኢኮኖሚና የስነ-ልቦና ጫና ቀውስ ፈጥሯል። ዜጎች ገንዘባቸውን ያወጡት ከድርጅቱ ህጋዊነት አረጋግጠው ሳይሆን በቴሌቪዥን እና በማህበራዊ ሚዲያ ላይ የሚያውቋቸውና የሚያከብራቸው እነዚህን አርቲስቶች አምነው በመሆኑ የተፈጸመው ማጭበርበር የሞራል ውድቀቱን የከፋ አድርጎታል። እንዲሁም አሁን ላይ ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋ እና መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ላይ ወጥተው አቤቱታ እያቀረቡ ይገኛሉ። የዚህ አስደንጋጭ ክስተት የሚያሳየው በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎችን ኃላፊነት ነው። ማስታወቂያ ሰርቶ ክፍያ በመቀበል ባለፈ አርቲስቶች እና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ወይም አገልግሎት ህጋዊነት የማረጋገጥና የማህበረሰቡን የአደጋ ከመጠበቅ የሞራልና የህግ ግዴታ እንዳለባቸው ይህንን ክስተት ያው ማሳያ ነው። የፌዴራል ፖሊስ የጀመረውን ይህ ምርመራ የህዝብ ገንዘብ ለማስመለስ የሚደረገውን ውጥረት ባሻገር የወደፊት ማንኛውም ታዋቂ ሰው የህዝብን እምነት ሸጦ ለግል ጥቅሙ እንዳያውል የሚያስጠነቅቅና የአርቲስቶች ማናቸውም ማስታወቂያ ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ትልቅ ማስጠንቀቂያ ደውል ሆኖ አልፏል። ይህ ጉዳይ በአሁኑ ሰዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ለታዋቂ ሰዎች ማስታወቂያ ስራ ላይ ያላቸው ተጠያቂነት እስከምን ድረስ ነው የሚለውን ትልቅ ጥያቄ ያስነሳል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ድርጅቱ ባደረሰው አገልግሎት ማስታወቂያ የሰሩት ግለሰቦች ተጠያቂ መሆን አለባቸው ወይስ የድርጅቱ ባለቤቶች ብቻ? አስተያየታችሁን በኮሜንት መስጫው ስር ላይ ያስፍሩልን። ተጨማሪ መረጃዎች እየደረሱን ይዘን እንመለሳለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።